ጤና ይስጥልኝ የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች የዚህን ሳምንት አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ ንግድ ባንክ በዶላር ዋጋ ላይ የ4 ብር ጭማሪን ስለማድረጉ፣ ባንኮች በአዲሱ ሕግ ቤት እንዲገዙ ለተፈቀደላቸው የውጪ ሀገር ዜጎች ብድርን ማበደር አይችሉም ስለመባሉ፣ ብሔራዊ ባንክ በቋሚ የዶላር አቅርቦት ጨረታው 50 ሚሊዮን የአሜሪካን ዶላር ለባንኮች ስለማቅረቡ፣ በሚያዝያ ወር የዋጋ ግሽበት በኢትዮጵያ በጥቂቱ ጨምሯል ስለመባሉ፣ የ120 ቢሊዮን ብር የቤት መስሪያ ብድር ለመንግስት ሰራተኞች በኢትዮጵያ ንግድ ባንክ ስለመመደቡና ለኢትዮጵያ 265 ሚሊዮን ዶላር የአይኤምኤፍ ድጋፍን ፈሰስ ያስደርጋል የተባለ ግምገማ በሚቀጥለው ክረምት ሊካሄድ ስለመሆኑ በዛሬው የንጋት ፖስት አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። ይህ በየሳምንቱ ከሮሃ የምንዛሬ ቢሮ ጋራ በመተባበር በንጋት ፖስት ተዘጋጅቶ የሚቀርብላችሁ የፋይናንስ ዜና ነው። ታዲያ ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ ካደረጋችሁ እንደዚህ አይነት የፋይናንስ ዜናዎችና መረጃዎች ይደርሷችኋል። ሮሃ የምንዛሬ ቢሮ ማስታወቂያን ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። ወደ ኢትዮጵያ ለጉብኝት መጣችሁ ወይ ደግሞ ጉዞ ኖሮባችሁ ከኢትዮጵያ ልትወጡ የማንኛውንም ሀገር የውጭ ሀገራት ገንዘቦች ታዲያ መግዛት ሆነ መሸጥ የምትፈልጉ ከሆነ ከመልካም መስተንግዶ ጋራ በምርጥ ዋጋዎች በሶስቱም ቅርንጫፎቻቸው እናንተን ለማስተናገድ የሮሃ የምንዛሬ ቢሮዎች ይጠብቋችኋል። ስልኮቻቸውን ዲስክሪፕሽን ላይ ስላስቀመጥኩላችሁ አስቀድማችሁ ሃሎ በሏቸው። የቴሌግራም ግሩፓቸውንም እንዲሁ ጆይን በሉ። በመጀመሪያም በአጋራችን በሮሃ የምንዛሬ ቢሮ በዚህ ባሳለፍነው ሳምንት የውጭ ሀገራት ገንዘቦች ሲገዙ ሲሸጡ ያሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በሮሃ የምንዛሬ ቢሮ በ150 ብር ሲገዛ በ153 ብር ሲሸጥ ውሏል። ፓውንድ በ185 ብር ይገዛል በ188 ብር ከ70 ሳንቲም ሲሸጥ፣ ዩሮ 165 ብር እየተገዛ በ168 ብር ከ30 ሳንቲም ሲሸጥ ከርሟል። የዩናይትድ አረብ ኤሚሬቶቹ ድርሃም በ40 ብር ይገዛል በ40 ብር ከ80 ሳንቲም ይሸጣል። በሌላ ዜና ላለፉት በርካታ ወራቶች አነጋጋሪ በነበረው ሁኔታ የውጭ ሀገራት ገንዘቦችን የሚመነዝርበትን ዋጋ ሳይቀይር የሰነበተው ግዙፉ የኢትዮጵያ ንግድ ባንክ በመቶ ሚሊዮኖች የሚቆጠር ዶላር ድጋፍን ከዓለም ባንክ ባገኘበት ሳምንት ማግስት የምንዛሬ ዋጋው ላይ ማስተካከያ ማድረጉን እንዲሁ ሰምተናል። በዚህም መሰረት የባንኩ የአሜሪካን ዶላር የመግዣ ዋጋ አርብ ዕለት ከነበረበት 124 ብር ቅዳሜ ዕለት 4 ብር ጭማሪን በማሳየት 128 ብር የገባ ሲሆን የዶላር የመሸጫ ዋጋም ቢሆን ከ126 ብር ከ48 ሳንቲም ተነስቶ በዕለተ ቅዳሜ 130 ብር ከ56 ሳንቲም ስለመግባቱ ተሰምቷል። በአብዛኛው የባንክ ዘርፍ እንቅስቃሴ የኢትዮጵያ ንግድ ባንክን የሚከታተሉት የግል ባንኮቻችንም ቢሆኑ የምንዛሬ ዋጋቸው ከዚህኛው ዋጋ ጋራ የሚቀራረብ ሲሆን በቀጣይ ሳምንታት ግን እነዚህ ባንኮች የሚወስዱትን እርምጃ የምንመለከት ይሆናል። ብሔራዊ ባንክ ሰሞኑን ባወጣው አዲስ መመሪያ መሰረት ባንኮች ለደንበኞቻቸው የውጭ ምንዛሬን ሲያቀርቡ ሊያስከፍሉ የሚችሉትን ክፍያ ላይ ገደብን ከማስቀመጡ ጋር ተያይዞ ከዚህ ቀደም በእነዚያ ክፍያዎች ገቢያቸውን የሚሸፍኑ ተቋማት እንዲህ አይነት ለውጦች ሊያደርጉ እንደሚችሉ ይጠበቃል። በተጨማሪም የንግድ ባንክ ዋጋ ማሻሻያ ጥቁር ገበያውን ጨምሮ በጠቅላላ ገበያው ላይ የራሱን ተጽዕኖ እንደሚያሳድር ይጠበቃል። በሌላ ዜና ኢትዮጵያ በቅርቡ የሪል ስቴት ኢንቨስትመንት ዘርፉን ያበረታታል የተባለለትን የውጭ ሀገራት ዜጎች ቤቶችን መግዛት እንዲችሉ እንዲሁም በሊዝ መሬትን ተከራይተው ማልማት እንዲችሉና የቤት ባለቤትነት መብትን እንዲጎናጽፉ የሚያስችል ሕግን ወደ ስራ ልታስገባ በእንቅስቃሴ ላይ መሆኗ የሚታወስ ሲሆን በተያያዘ ሁኔታ ለነዚህ ገዢዎች የሀገር ውስጥ ባንኮች ብድርን ማበደር እንደማይችሉ ክልከላም ስለመደረጉ ሰምተናል። በአዲሱ ሕግ መሰረት የውጭ ሀገር ዜጎች በኢትዮጵያ ሪል ስቴት ዘርፍ ውስጥ ለመሳተፍና ቤቶችን ለመግዛት በትንሹ 150 ሺህ የአሜሪካን ዶላር ኢንቨስት ማድረግ የሚጠበቅባቸው ሲሆን ገንዘቡንም ሙሉ በሙሉ በዶላር ብቻ የሚከፍሉ መሆኑን ተሰምቷል። ሕጉ የውጭ ኢንቨስተሮች ኮንፊደንስን በኢትዮጵያ ገበያ ላይ ያሳድጋል ተብሎ የተነገረለት ሲሆን አንዳንዶች በጥርጣሬ እየተመለከቱት ይገኛሉ። በዋናነት ግን የሀገር ውስጥ ባንኮች በእነዚህ የውጭ ሀገር ገዢዎች ጫና ውስጥ እንዳይገቡ ያደርጋል የተባለው የብድር ክልከላ ግን
ጸድቋል። በሌላ ዜና የኢትዮጵያው ብሔራዊ ባንክ ለስድስተኛ ዙር ባካሄደው የዶላር አቅርቦት ጨረታ 50 ሚሊዮን ዶላር ስለመሸጡ ሰምተናል። በዚህኛው ዙር ቋሚ ጨረታ በአጠቃላይ 14 የንግድ ባንኮች ዶላሩን የተከፋፈሉት ሲሆን በአማካይ አንዱን የአሜሪካን ዶላር በ133 ብር ከ17 ሳንቲም ገዝተውታል። ይህም ከሁለት ሳምንታት በፊት ተደርጎ ከነበረው ተመሳሳይ ቋሚ ጨረታ ጋር ሲነጻጸር የአንድ ብር አካባቢ ጭማሪ ታይቶበታል። ከሁለት ሳምንታት በፊት አንዱ የአሜሪካን ዶላር በ132 ብር ከ90 ሳንቲም ተሽጦ የነበረ ሲሆን ብር ከጊዜ ወደ ጊዜ የመግዛት አቅሙ እየተዳከመ ስለመምጣቱ ማሳያ ነው። በቀደመው ወር 60 ሚሊዮን የአሜሪካን ዶላር በጨረታ ቀርቦ 16 ባንኮች ዶላሩን የወሰዱ ቢሆንም በዚህኛው መጠኑም ሆነ ዶላሩን የወሰዱት ባንኮች ላይ መጠነኛ ቅናሽ ታይቷል። ይህም በጥቂቱም ቢሆን በቀጣይ ወር የገበያ ዋጋ ላይ የራሱን የዋጋና የአቅርቦት ተጽዕኖ ሊያሳድር እንደሚችል ይታመናል። በትይዩ ገበያው ወይም በብላክ ማርኬቱ ላይ የአንድ የአሜሪካን ዶላር ዋጋ ከ154 ብር ጀምሮ እየተሸጠ የሚገኝ ሲሆን ይህ የ24 ብር ልዩነት የሀገሪቱ የምንዛሬ ዋጋ አለመረጋጋት ማሳያ መሆኑ ይነገራል። በሌላ ዜና ለተከታታይ ወራት ሲቀንስ የቆየው የኢትዮጵያ የሀገር ውስጥ ዋጋ ግሽበት ባሳለፍነው ሚያዝያ ወር መጠነኛ ጭማሪን ስለማሳየቱ ተሰምቷል። የኢትዮጵያ ስታቲስቲክስ አገልግሎት መረጃዎች እንደሚያመለክቱት ከሆነ በሚያዝያ ወር 2017 የኢትዮጵያ ሀገር አቀፍ ዋጋ ግሽበት የ14.4 በመቶ እድገትን ስለማስመዝገቡ ተመልክቷል። ይህ ከቀደመው የመጋቢት ወር 2017 ከነበረው የ13.6 በመቶ የዋጋ ግሽበት ጋር ሲነጻጸር የ0.8 በመቶ እድገት የታየበት መሆኑንም ተመልክተናል። በተጠቀሰው የሚያዝያ ወር ከተመዘገበው አጠቃላይ የዋጋ ግሽበት ውስጥ ምግብ ነክ እቃዎች 12.2 በመቶ ድርሻን የሚይዙ ሲሆን ምግብ ነክ ያልሆኑ እቃዎች ደግሞ 17.9 በመቶ ደርሰዋል። በዚህ መሰረት ምግብ ነክ ያልሆኑ ሸቀጦች ዋጋ ማሻቀብ በአጠቃላይ ሀገር አቀፍ ዋጋ ግሽበቱ ላይ ከፍተኛ ሚናን ስለመጫወቱ መመልከት ይቻላል። በተለይም በየጊዜው እየጨመረ ከመጣው የዶላር የምንዛሬ ዋጋ ጋር አንጻር ምግብ ነክ ያልሆኑ ምርቶች ከውጪ በስፋት እንደመግባታቸው ከዋጋ ማሻቀቡ ጋር ተጠባቂና ተጽዕኗቸውም ያየለ እንደሚሆን እሙን ነው። በሌላ ዜና ግዙፉ የኢትዮጵያ ንግድ ባንክ በአዲስ አበባ ከተማ ለሚገኙ የመንግስት ሰራተኞች የመኖሪያ ቤትን ለመገንባት የሚያስችል የ120 ቢሊዮን ብር ብድርን በዚህ ባሳለፍነው ሳምንት ስለመፍቀዱ ሰምተናል። የኢትዮጵያ ንግድ ባንክና አዲስ አበባ ከተማ አስተዳደር የፈጸሙት ይህ ስምምነት ለ41 ሺህ የመንግስት ሰራተኞች የቤት ባለቤትነትን እድል የሚሰጥ ሲሆን 2575 በሚሰኝ የፕሮጀክት አፈጻጸም አይነት እንደሚከወን ይፋ ተደርጓል። በዚህ መሰረት የመንግስት ሰራተኞቹ 25 በመቶ የቤቱን ዋጋ እንዲቆጥቡ የሚጠበቅ ሲሆን ቀሪው 75 በመቶ በኢትዮጵያ ንግድ ባንክ ብድር እንደሚሸፈን ተጠቁሟል። ይህ በአዲስ አበባ ከተማ የሚገኙ መምህራንን ቅድሚያ ተጠቃሚ ያደርጋል የተባለ ፕሮጀክት 120 ቢሊዮን ብር በብድር መልኩ የቀረበለት ሲሆን ብድሩ በ20 ዓመታት የሚከፈል እንዲሁም ወለዱ 14 በመቶ ስለመሆኑ በኢትዮጵያ ንግድ ባንክ ተነግሯል። ፕሮጀክቱ በ3 ዓመታት ውስጥ ግንባታው ተጠናቆ የአንድ ዓመት እፎይታ ጊዜን ለገንቢዎች ከሰጠ በኋላ ከ4 ዓመታት ጀምሮ ብድሩን ማስመለስ ይጀምራል። በስተመጨረሻም ዓለም አቀፉ የገንዘብ ተቋም IMF ሶስተኛ ዙር የኢትዮጵያ ግምገማውን በዚህ ክረምት ሊያከናውን ስለመሆኑ ተሰምቷል። የግምገማ ባሳለፍነው ዓመት በIMF እና ኢትዮጵያ መካከል የተፈረመው የ3.4 ቢሊዮን ዶላር ስምምነት አካል ሲሆን ኢትዮጵያ ከዚህ ቀደም በተደረጉ ሁለት ግምገማዎች እስካሁን 530 ሚሊዮን የአሜሪካን ዶላር ከIMF በቀጥታ ፈሰስ እንደተደረገላት ይታወሳል። ሰሞኑን ለሮይተርስ የዜና ወኪል ቃላቸውን የሰጡ አንድ የIMF ኃላፊ እንደተናገሩት ከሆነ በተያዘለት እቅድ መሰረት የሚካሄደው ይህ ሶስተኛ ዙር ግምገማ ኢትዮጵያ 265 ሚሊዮን የአሜሪካን ዶላር ወደ ካዝናዋ ከ3.4 ቢሊዮን ዶላሩ እንድታስገባ የሚያስችላት ይሆናል ተብሏል። የተወደዳችሁና የተከበራችሁ ተመልካቾች በሮሃ የምንዛሬ ቢሮ እንካችሁ አድምጡልኝ ተብሎ በትብብር ከንጋት ፖስት ጋር የቀረበላችሁ የሳምንቱ አበይት የፋይናንስ ዜናዎች እስካሁን የሰማችኋቸው ናቸው። ታዲያ አስተያየትና ጥቆማ ቢኖራችሁ ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን እያልኩኝ እስከ ቀጣይ ሳምንት በሌላ አበይት የፋይናንስ ዜናዎች እስከምንገናኝ ቸር ያሰማን። የፍሬያማነት ሳምንት ይሁንላችሁ እያልኩኝ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።